እነዚህ ጥያቄዎች What's the purpose of my presentation? የፕሬዘንቴሽን ዋና ዓላማ ምንድን ነው? ምን ለማሳካት ነው ይህን ፕሬዘንቴሽን ማዘጋጀት ያስፈለገኝ የሚለውን ጥያቄ በደንብ መመለስ። ሁለተኛው ደግሞ Who are the audience of my presentation? የፕሬዘንቴሽን ታዳሚዎች እነማን ናቸው? ፍላጎታቸውን፣ ማንነታቸውን በደንብ መለየት። ቀጥሎ ደግሞ How many people will attend the presentation? ይሄ ደግሞ ወሳኝ ጥያቄ ነው። ለምን ያህል ሰው ነው ይሄ ፕሬዘንቴሽን የሚቀርበው? ለጥቂት ሰዎች ነው? ለብዙ ሰው? ስለዚህ የሰዎችን ብዛት ማወቅ በምን ያህል መጠን መዘጋጀት እንዳለብን ያግዘናል። What content should be prepared? የፕሬዘንቴሽን ይዘት ምን አይነት መሆን አለበት? በውስጡ ላካትታቸው የሚገባ ፍሬ ነገሮች ምንድናቸው የሚለውን መመለስ። Where will it be presented? ፕሬዘንቴሽኑ የት ነው የሚቀርበው የሚለው ቦታውን ማወቅ አለብን፣ የት እንደምናቀርበው። How large is the presentation room? የክፍሉ መጠን፣ የምናቀርብበት ክፍል መጠኑ ምን ያህል ነው? ስለዚህ ሁለቱ ኦልሞስት ተመሳሳይ ጥያቄዎች ናቸው። አንዳንዴ ቦታው ኦፕን ኤር ነው ወይ ክፍት ሜዳ ላይ ወይም ደግሞ ቤት ውስጥ ክፍል ውስጥ፣ እንደዚህ አይነት ብቻ የምናቀርብበትን ቦታው የምናቀርብበትን ክፍል መጠን ማወቅ አጠቃላይ ፕሬዘንቴሽናችን የተሳካ እንዲሆን ያግዘናል። ሌላው ደግሞ What equipments are there in the room or in the presentation place? ይሄ የምናቀርብበት ቦታ ላይ ምን አይነት መሳሪያዎች አብረው አሉ? ማይክ አለው ወይ? ሞንታርቦ እጠቀማለሁ ወይ? ኤልሲዲ ፕሮጀክተር አለው ወይ? እነዚህ አይነት ነገሮችን ሙሉ ያሉትን ኢኩፕመንት ማወቅ ለኛ ፕሬዘንቴሽናችን የተሳካ እንዲሆን የሚያግዙ እቃዎችን ከመጠቀም ጋር ብዙ ነገር ሊረዳን ስለሚችል እኛ ልንጠቀማቸው የምንፈልግ እቃዎችን ለማግኘትም እንዲያግዘን እነዚህን ነገሮች ታሳቢ አድርገን እነዚህን ጥያቄዎች ለመመለስ መሞከር አለብን ማለት ነው።